ውድ የዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንደምታዩት እንግዲህ በጠዋት ነው ዛሬ ቀረጽ የጀመርኩት። ፍሎግ ልሰራላችሁ ነው። እኔ እህታችሁ ከስንት ጥግረራ በኋላ በቃ ፍሪ ተሰጥቶኛል። ወደ 4 ቀን ምናምን ነገር ፍሪ ተሰጥቶኛልና እንዴት ደስ እንዳለኝ ስነሳ በቃ ፀሐዩ ሲያምር ወይኔ አጠይቁኝ። ፀሐይ መጥቷል ማለት እኛ ሀገር አብሶ ጀርመን ሀገር ብርቅ ነው። ፀሐይ በጣም ብርቅ ነው። በቃ እኔ እንጃ እንደ ኢትዮጵያ ልክ እንትን አይደለም። ይሄ የተለመደ ነገር አይደለም። ወተን ቅጥል ነው የምንለው በፀሐዩ ያው በጣም ስለሚናፍቀን ማለት ነው። እና እየተመሰጥኩ ነበር በሰው ከእንቅልፌ እንደተነሳው በቃ ሰማዩን እያየው አበቦቹን እያየው ኧረ ጉዴ እንደተመሰጥኩ አታውቁም። እና ልጆቼ ደግሞ ተነሱ እያልኳቸው ነበረ። እነሱ በጣም ይተኛሉ። ላይክ ዊኬንድ ምናምን ነገር ሲሆን እንደ ልባቸው ነው የሚተኙት፣ ልክ እንደኔ ማለት ነው። እና እስኪ ራሳችሁን አዘጋጃጁ። ማሚ ራሷ ልታዘገጃጅ ነው። እናንተም ደግሞ ያው ልጆቼን ራሴ ባለው ሪስፖንሲቢሊቲ ገና ካሁኑ እንዲወስዱ ወይ ደግሞ በራሳቸው ነገሮችን ለማድረግ መልመድ እንዲችሉ። እንደምታዩት ፊሎ ራሷን ሴትነቷን ጥብቅ እንድታረግ ራሷን እያስተካከለች ነው። ራሷን በቃ ፏፏ እያደረገች ነው። አዳምም ልክ እንደዛው ራሳቸውን መጠበቅ ራሳቸውን ማስተካከል ምናምን ነገር ገና ካሁኑ ካለመዱ ጥሩ አይመጣም። እና ይወዱታል ደግሞ ራሳቸውን እንደዛ ማስተካከል ሲጀምሩ በቃ ራሳቸውን ይወዱታል። ሲቀጥል ቢዚ ይሆናሉ፣ ራሳቸውን አይጥሉም። እንደዚህ አይነት አስተሳሰብ ስላለኝ ገና ካሁኑ እንግዲህ ያው ልጆቼን ጸጉራቸውን፣ ፊታቸውን ማስተካከል ያው ወንዱም በራሱ ወይ ሴቷን በራሷ ወይ ማስተካከል የምችለው እንዲያስተካክሉ እያደረግኩ ነው ማለት ነው። ከዛ በቃ ሲቲ ወጣ እንደነገርኳችሁ። ከዛ የሆነ ሰዓት ላይ ከከሰዓት በኋላ አየሩ ተቀየረ። በጣም ነበር የተናደርኩት። በጣም ገና ፀሐዩን ሳንጠግበው አየሩ ተቀየረብኝና ጥፍሬ መሰራት ፈለግኩ። ለምን እንደሆነ አላውቅም። እስኪ ጥፍሬ ልሰራ አልኩና ስገባ ወረፋ ነው እና በዚህ በብርድ ወረፋ ነው ስትባሉ ያለውን ፊሊንግ እናንተ ታውቁታላችሁ። ግን ያው ፀሐይ በጣም ስለመውቅን ኢነርጂ ምናምን ነገር ጭነናል ማለት ይቻላል። ታንክ አርግተናል፣ ያው ሞልተናል ማለት ነው። እና ደስ ይላል። ትንሽ አየሩን ብቻ በቃ ፍሪ ነበር የሚያረጋችሁ። ብቻ ደስ ይላል። ኔቸሩ ዛሬ አልጠይቁኝ የሚሰጠን ፊሊንግ እንደነበረው ልጆቼ በጣም ደስተኛ ነበሩ፣ እኔም በጣም ደስተኛ ነበርኩ። ከዛ እንደምንም ብዬ ቀጠሮ ደረሰኝ ማለት ነው፣ ወይ ደግሞ ተራ ደረሰኝ። ከዛ ገባው ከልጆቼ ጋር። እኔ በጣም ደስ ያለኝ ነገር ልንገራችሁ ማለት ነው። ሌሎቹ በቃ ቁጭ ብለው እንደዚህ ጥፍራቸው ሲሰሩ ላይክ ይደብራል። አታወሩም ወይ አትጫወቱም እርስ በርስ። እኔ ደግሞ ከልጆች ጋር የተጫወትኩ ነበረ፣ እያወራው ነበረ። አዳም የሆነ ሰዓት ላይማ በቃ ልጅ ራሱ እየመሰለኝ አልነበረም። የሆነ ትልቅ ሆኖ ምንድነው የሚሰለቸው ሰው የለም። አልጨርሽም ይለኛል፣ ማሚ አልጨርሽም ይለኛል። እና በቃ ደስ ነው የሚላችሁ የሆነ አይደለም እንደምላችሁ አላውቅም። ሴቷ ልጄ ደግሞ በቃ እያበረታታችኝ ነበር። ጎማሚ ይሄ ያምራል፣ ይሄ ከለር ያምራል፣ ይሄ አጭር ነው፣ ይሄኛው ብታረጊው እንደዚህ ብታረጊው በቃ እንዴት ደስ እንዳለኝ አትጠይቁኝ። ብቻ ከዚህ ሁሉ ከምታያችሁ ሰዎች እኔና ልጆቼ ብቻ ነበር የምናወራው። ሌላው እንዳለ ሙዚቃ እየሰማ ነበረ፣ እርስ በርስ የተያየ ነበር። ደስ ይላል ብቻ። እና እነሱ የሆነ ሰዓት ላይ በቃ ፊልም ላይ ልቅረጽሽ ማሚዬ ቪዲዮ ምናምን ነገር፣ ያው ቪዲዮ እንደምቀርጽ ታውቃለች፣ ራሴን ፍሎግ እንደማድረግ ታውቃለች ምናምን ነገር። እና አብዛኛውን ጊዜ ደግሞ ትጠይቀኛለች፣ ማሚ ቪዲዮ ምናምን ነገር ነው ቪዲዮ ላይ አትገቢም፣ አንቺ የራስሽን ህይወት ነው የምትኖሪው፣ አንቺ የራስሽን ነገር ነው ዲሲዥን የምትወስጂው። እኔ ማሚ ራሴን ችዬ እሰራለሁ ብያት እንግዲህ ቪዲዮ እየቀረጸችኝ ነበር በመሀል እንደምታዩት ማለት ነው። እና በቃ ስታራሱ ይሄን እናደርጋለሁ ሳድግ ምናምን ነገር ትላለች። እንጂ ላይክ ደስ ይላል። ደስ የሚለው ምክንያት ለምን ታውቃላችሁ? አንዳንዴ ምን አለ መሰላችሁ፣ ሴት ሆናችሁ ማታረጉት ነገር አለ አይደለም። ምክንያቱም አላረግም ብላችሁ ስለምታስቡ። አሁን ድሮ እንደዛ ነበርኩ። እኔ አሁን ጥፍር አልሰራ ምን አልሰራ ሁሉ ነገር ምናምን ነገር ነበር። ግን የሆነ የሚሰጣችሁ ነገር አለ። የሆነ ነገር ይሰጣችኋል፣ አድ ያደርጋችኋል። ራሳችሁን እንትን ማለት እንደዚህ ነገር ወጣ ብላችሁ ማየት መሞከር ማድረግ የሚሰጣችሁ የሆነ ውስጣችሁ አድ የሚያደርገው ነገር አለ። እና እሱን እኔ እደግፋለሁ በዚህ አጋጣሚ ማለት ነው። ድሮ እኔ አልወድም ነበር፣ ጥፍሬን አላስነካም ነበር። በእርግጥ በጤና አንጻር ስንመጣ ጥሩ አይደለም፣ እውነት ለመናገር ጤናውም አይፈቅድም። ምክንያቱም ጥፍራችሁ ሲሞረድ የጥፍራችሁን አስሬ በተሞረደ ቁጥር ለጥፍራችሁም ጥሩ አይደለም፣ ለነርቫችሁም ጥሩ አይደለም። ይሄ ጤናማ ነገር አይደለም፣ አበረታታው ነገር አይደለም። ግን የሚሰጣችሁ የሆነ ፊሊንግ አለ። ብቻ ሲያምር የሆነ ነገር ሲያምር እኮ ያምራል አይደል? እና እሱን ነውና በቃ እና እንደነገርኳችሁ ከልጆቼ ጋር በጣም ዘና ፈታ ስልበት ነበረ። አዳምም ደግሞ የሆነ ሰዓት ላይ በቃ እንደ ጎረምሳ ሆኖ ምንድነው ማሚ አልጨረሽም እንዴ እንውጣ እንጂ ምናምን ነገር እያለኝ ነበር ማለት ነውና በዚህ አጋጣሚ ነው ማለት ነው ይሄ ጥፍር ላይክ ስራ ሳልገባ በፊት የተሰራው ጥፍር ነበር እና ገና እንደተሰራውት ነው ብዙም ሳይቆይ የቆረጥኩት ማለት ነው። እሱን ደግሞ ያው ቲክታክ ላይ የምትከታተሉኝ ከሆነ ታውቁታላችሁ ብዬ አስባለሁ። አብሶ ቲክታክ ላይቭ ላይ ቤተሰቦቼ እዚህ ላይ ካላችሁ አሁን እንደተቆረጥኩት ታውቃላችሁ ብዬ አስባለሁ። ምክንያቱም ያው ስራ ቦታ ስለማይፈቀድ ምናምን ነገር
ተቆርጫዋለሁ ማለት ነው። እና ምን ልላችሁ ፈልጌ ነው ለእናቶች ደግሞ በጣም ማስተላለፍ የምፈልገው መልእክት ማለት ነው አይ ስዌር ቱ ጋድ ክለብ ብቻ አትሂዱ፣ ፓርቲ ብቻ አትሂዱ እንጂ ከልጆቻችሁ ጋር ምንም ነገር ማድረግ ትችላላችሁ። ደግሞ ደስ የሚለው ደግሞ የገዛ ልጆቻችሁ ከገዛ ስጋችሁ ጋር ምንም ነገር ስታደርጉ የምታገኙት ፋን የምታገኙት ደስታ በጣም ነው ደስ የሚለው እና እኔ ባይዘዌ በቃ አሰብኩትና አሁን የጥፍር መስራት ፈልጋለሁ ምናምን ነገር ሰው ለምደ ከልጆቼ ጋር ማልሄደው ላይክ ልጆቼ ያው ፊሎ 6 ዓመቷ ሊሞላ ነው አሁን። አዳም ደግሞ የዚህኛው ዓመት መጨረሻ 4 ዓመት ይሞላል። ሰው ዋይናት ቤቢ አይደሉም፣ አያስቸግሩም፣ ከነሱ ጋር ፈን ማድረግ እችላለሁ። እና እህቶቼ እናቶች የሆናችሁ ወጣቶች የሆናችሁ እንደነገርኳችሁ ክለብ ብቻ አትሂዱ፣ ፓርቲ ብቻ አትሂዱ እንጂ በተረፈ ከዛ ሁሉ ውጭ ያሉት ነገር ከልጃችሁ ጋር ኢንጆይ ማድረግ ትችላላችሁ። ደግሞ ደስ የሚለው ደግሞ ማለት ነው ኢንጆይ የምታደረጉት ሰው ወይ ደግሞ ኢንጆይ የምታደረጉት ያ ሰው የገዛ ልጆቻችሁ ናቸው። ኢማጅን የገዛ ልጆቻቸው ላይክ ጓደኛ ቢሆን ጓደኛ የሆነ ሰዓት ላይ ያስቀይማቸዋል፣ የሆነ ሰዓት ላይ ይከዳቸዋል። ልጆች ግን ሁሌም ልጆች ናቸው፣ የራሳችሁ ናቸው። እና በቃ ከነሱ ጋር ነው እንደምትመለከቱት በጣም ደስ ብሎኝ ተሰርቼ ዛሬ ጥቁር ነበር የተሰራሁት። ያው ጥቁር ተሰሪ ስለተባልኩ ጥቁር ነበር የተሰራሁት። ሆፕፉሊ ግን ብዙም ሳይቆይ እንትን ብያለሁ ማለት ነው። ቆርጫለሁ እንደነገርኳችሁ በስራ ምክንያት። ከዛ በኋላ ደግሞ ወጣ እንደገና ያው እየመሸም ስለነበረ ወደ ካፌ ገባ ማለት ነው። እነሱም አይስ መብላት ፈልገው ነበር አይስክሪም። እኔ በበኩሌ አይስክሪም አልወድም። በዚህ አጋጣሚ የአይስክሪም አድናቂ አይደለሁም። ላይክ ቾኮላት ምናምን ነገር ልጠጣ እችላለሁ፣ ካካኦ ምናምን ነገር ልጠጣ እችላለሁ። ግን አይስክሪም ግን አልወድም፣ ለምን እንደሆነ አላውቅም። እና ከልጆች ጋር ቁጭ ብዬ እንግዲህ እና ምን ላችሁ ነው ወደ ቅድሙ ወሬያችን ስንመለስ ምንም ቢሆን ምንም አይስዌርቱ ጋር እንደነገርኳችሁ ነው። ጓደኛ ይመጣል ይሄዳል። የሴት ጓደኛ ሆነ የወንድ ጓደኛ እንደውም የወንድ ጓደኛ ይሻላል። የሴት ጓደኛ መጨረሻ አያስፈልግም። ፋሚሊ ሌሎቻችሁም ደግሞ ከሆናችሁ ኢቭን ሌላ ሰው ራሱ ከሆነ ይመጣል ይሄዳል። ሰው ሁሉ ይመጣል ይሄዳል። የማይሄደው ያው አሁን የወለዷቻቸው አሁን የእናንተ የራሳችሁ ልጆች ናቸው የማይሄዱት ያው እስኪያድጉ ድረስ ማለት ነው። እነሱም እኮ ይሄዳሉ፣ ግን የሆነ ሰዓት አላቸው። በቃ የሆነ ሰዓት አላቸው። እስኪ ጎረምሱ ድረስ ያንን ሰዓት ተጠቀሙበት፣ ያንን ሰዓት ውደዱት፣ ያንን ሰዓት ኢንጆይ አርጉት። ምንም አይነት ገደብ አይኖራችሁ፣ ሊኖራችሁም አይገባም። የፈለጋችሁት ነገር ቦታ የፈለጋችሁት ነገር ልጆቻችሁ ትንሽ ከፍ እስኪሉ ወይ ደግሞ ከፍ ካሉ በኋላ የፈለጋችሁት ነገር ማድረግ ትችላላችሁ። ዳይፐር የሚቀይሩበት ሰዓት ሲያቆም፣ የእናንተን ጡት መጥባት የሚያቆሙበት ሰዓት ሲያቆም በቃ ነገሮችን አለ። ለምሳሌ መንገድ ላይ ስትሄዱ ሊሆን ይችላል አደጋ የሚያጋጥሙት ነገር፣ ለምሳሌ መኪና ሊሆን ይችላል፣ የመንገድ መብራት ሊሆን ይችላል። እነዚህ ነገሮች ውስጥ ከግንዛቤ መክተት አይነት እድሜ ላይ ሲደርሱ ወይ ራሳችሁ ነገሩ ራሳችሁ ናችሁ ትሬን የምታደርጓቸውም ያን ነገር ደረጃ ላይ የሚደርሱ እንደዚህ ነገር ላይ ደረጃ ላይ ሲደርሱ ከዛ በኋላ ከልጆቻችሁ ጋር ፍሬ ሆናችሁ ነፃ ሆናችሁ የፈለጋችሁትን ነገር ማለት ትችላላችሁ፣ የፈለጋችሁትን ማለት ነው። እሱን ደግሞ የምናየው ነገር ይሆናል። ያው ፖሲብል እንደሆነ ደግሞ ለእናንተም ማየት ትችላለች ማለት ነው። ግዴታ መጨናነቅ የለባችሁም። ግዴታ የምፈልገውን ነገር አላደርግም ወይ ላደርግ አልችልም ብላችሁ ራሳችሁ ማሳመን የለባችሁም። ኤኒቲንግ ፖሲብል ነው። ኤኒቲንግ ነገር ማድረግ ትችላላችሁ። በእኔ ሆንባችሁ ተማመኑ። ወታችሁ ራሱ ኢንጆይ ታደርጉታላችሁ። ልጆቻችሁን ስታዩ እነሱን ደስታ ስታዩ እነሱን ደግሞ ባይዘዌ የሚወስዱት ነገር አለ። ባይዘዌ በጣም እዚህ ጋር መርሳት የሌለብን ነገር እናንተ እናት ሆናችሁ ልጆቻችሁን ስታሳድጉ ይሄ ተጨቁናችሁ ቤታችሁ ውስጥ ሆናችሁ ማይሆን ልብስ እየለበሳችሁ ራሳችሁን ጥላችሁ ከሆነ እነሱ ጭንቅላታችሁ ውስጥ የሚቀርጸው ነገር ምንድነው? ኦኬ እናቴ እኮ እኔ ስታሳድግ እንደዚህ ሆና እንደዚህ ሆና ኖ ከዛ እነሱ የነሳት ላይ የራሳቸውን ህይወት ሲጀምሩ የሚመስላቸው ምንድነው? እንደዛ መሆን ኖርማል መሆን ወይ ግዴታ መሆኑን ወይ ደግሞ የዛ ምንድነው የእናትነት ጸባዩ ያ መሆኑን ነው የሚረዱትና ነው አንዳንዴ ይሄን አስተሳሰብ ቀርፈን እናትነት እንዴት ኢንጆይ ማድረግ እንደሚቻል እናትነት እንዴት ብዙ ነገሮችን የብዙ ዘርፍ ሙያዎችን ማድረግ እንደምትችል ማሳየት መቻል አለብን። እናትም እየሆንን ብዙ ነገር ስለራሳችንም ቴክ ኬር ማድረግ እንዳለብን ያን ነገር ግዴታ ማስተማር አለብን። ምክንያቱም እንደነገርኳችሁ ነው ጭንቅላታችን ውስጥ እኛ ውስጥ ያለው ነው ለልጆቻችን የምንሰጠው። ልጆቻችን ደግሞ እኛን አይተው ነው ኔክስት ደግሞ የራሳቸውን ህይወት እንትን የሚሉት ማለት ነው የሚመሩትም። ሰው እናንተን ሲያዩ እንዴ እኔ እናት እኮ ድሮ እኮ ራሷን እየጠበቀች እንደዚህ ቦታ እየሄደች ከኛ ጋር እንደዚህ ቦታ እየሄደች ከኛ ጋር እኛም እንደዚህ እያረገን እንደዚህ የተዝናናን እሷም እንደዚህ እያረገች ነበር ስታሳድገን የነበረው መባልን አይ ቲንክ ማስለመድ አለብን። የማምንበት ነገር ነው። ቢካዝ ሁላችንም እንደምናውቀው እንደምናወራውም እናቴ እኮ በዚህ ገብታ በዚህ አድርጋ እንደዚህ ተጨቁና እንደዚህ እያለቀሰች እንደዚህ እየከበደች ህይወት ይከብዳል፣ እናትነት ይከብዳል። ግን ደግሞ በዛው ልክ ደግሞ እናትነት ጀግንነት መሆኑን እናትነት ለራሳችንም እየኖርን ለልጆቻችንም መሆን እንደምንችል ግን ማስተማር አለብን ብዬ አስባለሁ። ማምን ሰው ነኝ ለልጆቻችን። ምክንያቱም እንደነገርኳቸው እነሱ የራሳቸውን ጭንቅላት ለነገ መጠቀም ያለባቸው ሰዎች መሆን አለባቸው። ራሳቸውንም በራሳቸው ህይወታቸውን ሲመሩ ራሳቸውን እንዳይረሱ ማድረግ
መቻል አለብን። ያን ነገር ደግሞ የኛ ኃላፊነት ነው ብዬ አስባለሁ። ሰው እናቶች ልጆቻቸውን ትሬን እያደረጋቸው እንዴት ኢንጆይ ላይፍ ማድረግ እንደሚችሉ በግልም ሆነው ህይወታቸውንም መርተው ከዚህ በኋላ ሲያድጉም የራሳቸውን ህይወትም ይዘው ከሌላ ሰው ጋር ሆነው ህይወት እንዴት ማስኬድ እንደሚችሉ ማሳየት መቻል አለብን ብዬ አስባለሁ ማለት ነው። ቪዲዮን ከወደዳችሁት በላይክና በኮሜንት አሳውቁኝ። ፒስ አውት። ያልክ ሰነበታችሁ። አጠር መጠን ያለች ቪዲዮ ናት፣ ደስ ስላለኝ ማለት ነው። ቴንክ ዩ ባይ